የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል ምዕራፍ 2 የክርስቶስ ኢየሱስ ጀብድ ገጽ 97 ርዕስ ማሰናከል ወይስ መሰናከል። እዚህ ላይ ምናልባትም ወንድሙን የሚያሰናክል የወፍጮ ድንጋይ ተጭኖበት ወደ ገሃነም እሳት ይጣል የሚለው ዝነኛ ጥቅስ ትዝ እያለ ይሆናል። በቅንፍ ማቴዎስ ምዕራፍ 18 ቁጥር 6 ለብዙ ጊዜ እንዳታሰናክል የምትለው ሐረግ ካንቱ በሆነ ሕግና ሥርዓት ውስጥ ሰዎችን ባሪያ ማድረጊያ የሃይማኖት ዘዴ ሆናለች። ሃይማኖት ለንግዱ እንዲመቸው የሚሰናከሉ ሰዎችን ወደ እውነት ከማምጣት ይልቅ ተከታዮቹን አታሰናክል በሚል ሕግ ውስጥ አስሮ ማስቀመጥ ይቀለዋል። ይህ በሃይማኖት ቡድን ውስጥ ክፉ ነው ተብሎ የተነገራቸውን ተግባር ተደብቀው የሚያደርጉ ብዙ ሰዎችን አፍርቷል። ማሰናከል ማለት ማሳሳት፣ ሆን ብለህ እንዲወድቅ ማድረግ ወይም በወንድም መንገድ ላይ እንቅፋት ማስቀመጥ ነው። መሰናከል ማለት ደግሞ መሳሳት ወይም በአግባቡ ሳታይ ቀርተህ በራስህ ችግር መውደቅ ማለት ነው። ኢየሱስ ያለው ወንድሙ የተሰናከለበት ሳይሆን ወንድሙን የሚያሰናክል ነው። የሚያሰናክል ማለት ሆን ብሎ በአንድ ሰው ላይ እንቅፋት የሚያደርግ ማለት ነው። የሚያሰናክል የሚለውን ቃል ተሰናከልኩ የሚሉ ሰዎች ባሉበት ቦታ ሁሉ ወስዶ መጠቀም ልክ አይደለም። አንድ ሰው በእውቀት የሚታደሰውን አዲሱን ሰው ለብሶ ነገር ግን እውነትን ለማወቅ ዳተኛ ሲሆን በቀላሉ የሚሰናከል ሰው ይሆናል። በሰዎች አስተሳሰብ ክፉ የተባሉ ብዙ ነገሮች በእግዚአብሔር እውቀት ክፉ ያልሆኑ ነገሮች ናቸው። በራሱ አስተሳሰብ ነገሮችን ክፉ አድርጎ በመሳል ለሚሰናከል ሰው ብሎ በንጹሕ ልብ አንድን ተግባር ያደረገን ሰው የወፍጮ ድንጋይ ጭኖበት ገሃነም የሚከት እግዚአብሔር የለም። እንዲህ አይነት እግዚአብሔር ያለው በሃይማኖተኞች ሐሳብ ውስጥ ነው። ወደ እውነታው ስንመጣ ማሰናከል የሚለው ቃል በክርስቶስ ያገኘውን ነጻነት ከመኖር ጋር አይገናኝም። በእግዚአብሔር ዓይን ማሰናከል በኢየሱስ የሚያምንን ሰው ወደ ሕግ ሥራ መመለስ፣ በነጻነት የሚያምንን ሰው ወደ ከንቱ ወግ መመለስ፣ በጸጋው የሚያምንን ሰው ኀጢአት ተኮር ማድረግ ነው። እነዚህ ሰውን ከእግዚአብሔር የምትለይበት ማሰናከያዎች ናቸው። የእኔ ነጻነት ወንድሜን የሚያሰናክለው ከሆነ በእኔ ከመሰናከል ይልቅ ይህንን ነጻነቴን ከየት እንዳገኘሁት ጌታን መጠየቅና መማር ይቀላል። አንዳንድ ገጠራማ አካባቢዎች ላይ ያሉ ክርስቲያኖችን ስታይ እግዚአብሔር ለዛ አካባቢ ብቻ የሰጠው ልዩ ሥርዓት ያለ እስኪመስል ድረስ የሚያስደንቅ ሥርዓት ትመለከታለህ። ነገር ግን ይህ ሥርዓት የእግዚአብሔር ሳይሆን ሰዎቹ ያደጉበት ባህልና ወግ ብቻ ነው። የማኅበረሰብ ወግ መጠበቅና አለመጠበቅ አንተ ማንነት ላይ የሚያደርገው ለውጥ የለም። ወንጌልን ከባህልና ከሃይማኖት ወግ ጋር ደባልቆ መስበክ የሚሰናከሉ ሰዎችን ከማምረት ጋር አንድ ነው። መጽሐፍ ቅዱስ ታሪካዊና ወቅታዊ የሆኑ ጉዳዮች አሉት። ከመጽሐፍ ቅዱስ ላይ አንድ ሐሳብ በቀጥታ ወስዶ አሁን ላሉ አማኞች ማስተማር የሰነፍ አስተማሪ መለያ ነው። ለምሳሌ በመብላትና በመጠጣት፣ በፀጉር አቆራረጥና ባለባበስ ወዘተ ሰውን የማሰናከል ጉዳዮች የተጻፉት በመጀመሪያ በአይሁድ ሕግ ሃይማኖት ውስጥ ቆይተው ወደ ኢየሱስ ዘወር ላሉ አማኞች ሲባል ነው። በዚያን ጊዜ በአማኞች መካከል ገና በክርስቶስ ያገኙትን ከከንቱ ሕግና ከሞተ ሥራ ነፃ የመሆን ሕይወት ያልተረዱ ሰዎች ይህንን የተረዱት ሰዎች በሚያደርጉት አንዳንድ ተግባር በመሰናከል ከእምነት ይወድቁ ነበር። እነዚህ ሰዎች ከእምነት የወደቁት በእውነት ላይ ቆመው ሳይሆን እውነትን ባለመረዳታቸው ነው። ሆኖም በጊዜ ሂደት ውስጥ እውነትን እየተረዱ ነፃ ሲወጡ ከመሰናከል ነፃ እንደሚሆኑ ግልጽ ነው። ይሁን እንጂ በሚያሳዝን ሁኔታ ወንጌል ከተገለጠ ከረዥም ጊዜ በኋላ እንዲሁ አይነት ተራ የሆኑ ሥርዓቶችን በሰዎች ላይ በመጫን አታሰናክሉ የሚሉ የሃይማኖት መሪዎች አሉ። አንድ ሰው መልካም ነው ብሎ የሚያደርገው ነገር ራሱን ወይም ሰውን የማይጎዳ ከሆነ ወይም ካደረገ በኋላ የማይኮነንበት ከሆነ እንዲሁም የማይጠቅም ከንቱ ተግባር ካልሆነ ማንም ሰው እንዳያደርግ ሊከለክለው ሥልጣን አልተሰጠውም።
በኃጢአተኛ አእምሮ ውስጥ እንድትቆይ ሊይዝ የሚችልን ማንኛውንም የሕግ ገመድ መበጠስና ዳግመኛ እንዳትታሰር በእምነት መከልከል አለብህ። መጽሐፍ በእምነት ነፃ ከሆናችሁ በኋላ ዳግመኛ በሕግ ባርነት ቀንበር አትጠመዱ ይላል። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ። በቅንፍ ገላትያ ምዕራፍ 5 ቁጥር 1፣ ያዕቆብ መልእክት ምዕራፍ 4 ቁጥር 7። በሕግ ሥርዓት የኖሩ የደካማ ሰዎች ሕሊና በጸጋ ትምህርት እስኪለወጥ ድረስ ስለ እነርሱ ዕውቀት ስትል ከሕግ በታች ልትወርድ ትችላለህ። ያ ማለት ግን የሕግ ባሪያ ነህ ማለት አይደለም። ሐዋርያው ሕሊናቸው ካድርግና አታድርግ ሕግ በታች ስላሉ ሰዎች በፍቅር ማድረግ ያለብንን ጥንቃቄ ከተናገረ በኋላ ይህን የምለው ስለዚያ ሰው ሕሊና እንጂ ስለ አንተ አይደለም፣ ነፃነቴስ በሌላ ሰው ሕሊና ለምን ይመዘን ይላል። በቅንፍ 1ኛ ቆሮንቶስ ምዕራፍ 10 ቁጥር 29። ስለዚያ ሰው ሕሊና ብለህ ያደረግከው ነገር ነፃነትን ጥያቄ ውስጥ የሚከት መሆን የለበትም። ዳግመኛ ባሪያ የሚያደርጉ ሕግ ሰባኪዎች ብቻ ሳይሆኑ ተሰናከልኩብህ ባዮችም ናቸው። ለእነርሱም አትገዛላቸው። እግዚአብሔር ለዳተኛ ሰው ብለህ በክርስቶስ መከራ በተሻረ ሕግ በድጋሜ ከምትጠመድ ዳተኛውን ሰው ረስተህ በነፃነት እንድትኖር ይመርጣል። የሕግ ባሪያ በመሆንህ ለማትለውጠው ሰው ብለህ ክቡር ደም ተከፍሎበት የተቀበልከውን ነፃነት አትጣል። ይህንን ስል በነፃነት ስም ራስህንና ሌሎችን የሚጎዳ ክፉ ነገር ማድረግ ትችላለህ እያልኩ አይደለም። ሐዋርያው ጳውሎስና ጴጥሮስ ነፃነታችንን የክፋት መሸፈኛ እንዳናደርገው መክረውናል። በቅንፍ ገላትያ ምዕራፍ 5 ቁጥር 13፣ 1ኛ ጴጥሮስ ምዕራፍ 2 ቁጥር 16። ነፃ የሆንከው ሕይወት ከሌላቸው ከንቱ ወጎች እንጂ መረን በመሆን ከፍቅር ውጭ የሆኑ ተግባሮችን እንድትለማመድ አይደለም። በምድር በሥጋ እስካለ ድረስ መልካምና የሚጠቅም ሥራ ለመሥራት ማደግ አለብህ። በቅንፍ ኤፌሶን ምዕራፍ 2 ቁጥር 10። ከእግዚአብሔር ጋር ባለ ኅብረት ውስጥ ወደ ብስለት የሚያድግ ልጅ መሆን አለብህ። በመጀመሪያ እንደ እግዚአብሔር ልጅ ከተራ ወጎች ወጥተህ ሁሉም ተፈቅዶልኛል የምትልበት መንፈሳዊ ደረጃ ላይ ድረስ። እድገትህን በመቀጠል ነገር ግን ሁሉም አይጠቅመኝም ማለት የምትችልበት መንፈሳዊ ደረጃ ላይ ድረስ። ከዚያም እድገትህን ሳታቆም የሚጠቅመኝ ሁሉ ባሪያ አያደርገኝም የሚል መንፈሳዊ ደረጃ ላይ መድረስ አለብህ። በቅንፍ 1ኛ ቆሮንቶስ ምዕራፍ 6 ቁጥር 12። ይህ ፍጥረት የሚጠባበቀው የበሰለ የአባት እግዚአብሔር ልጅ ያስብልሃል። የበሰሉ ልጆች ምን ማድረግ እንደሚገባቸውና እንደሌለባቸው ከመታዘዛቸው በፊት ያውቃሉ፣ ያደርጋሉ።